ዕለተ እሁድ ነሐሴ 3 2018 ዓ.ም ላይ እንገኛለን። ሰላም ጤና ይስጥልን ክቡራትና ክቡራን ቤተሰቦቻችን ከኢትዮስ ሚዲያ ዝግጅት ክፍል የሰዓቱን ሰበር ዜናዎች ይዘን ቀርበናል። በቅድሚያ አርዕስተ ዜና። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በሸዋ ጠቅላይ ግዛት አውራጃዎች የተሰማራው ያገዛዙ ጦር ደግሞ እየፈረሰ መሆኑ ተነግሯል። ፋኖን እንኳን ትጥቁን ቀበቶውን እናስፈተዋለን በሚል እብሪት ወደ አማራ ምድር የገባው ይህ ኃይል ፋኖን ማሸነፍ ብቻ ሳይሆን ራሱን መከላከል ተስኖት ለ3 ዓመታት በገባበት ቀጠና ሁሉ እየተቀጠቀጠ ይገኛል። ባለፉት 4 ቀናት ብቻ ውስጥ ደግሞ በሸዋ ግንባር የተሰማራው ያገዛዙ ተዋጊ ኃይልና መስመራዊ አዋጊ መኮንኖች ጭምር ወደ ፋኖ መቀላቀላቸው ተበስሯል። በጎጃም ግንባርም የፊት ለፊት ተጋድሎው የቀጠለ ሲሆን የአፋብን 206ኛ ኮር 34ኛ ክፍለ ጦር ከሌሊቱ 11 ሰዓት ጀምሮ በከፈተው የማጥቃት ኦፕሬሽን ከደብረ ማርቆስ በቅርብ ርቀት የምትገኘውን ሉማሜ ከተማን ተቆጣጥሯል። በተመሳሳይ በሰሜን ወሎ ዞን ራያ ቆቦ ወረዳ ያገዛዙ የሰሜን ምስራቅ እዝ 802ኛ ኮር 47ኛ ክፍለ ጦር የሎጂስቲክ መምሪያ ኃላፊና የክፍለ ጦሩ ተዋጊዎች በገፍ እየተናዱ ወደ ፋኖ መቀላቀላቸው ይፋ ሆኗል። ከኛ ጋር ከቆያችሁ በዝርዝር የምትሰሙት ይሆናል። በብልጽግናው አገዛዝ የተከፈተውን አዲስ ፕሮፓጋንዳ ተከትሎ ከትግራይ ከደቂቃዎች በፊት መግለጫ ተሰጥቷል። በመግለጫው የብልጽግና ጄኖሳይዳዊ አገዛዝ በሸረሪና አካባቢ በትግራይ ሰራዊት ላይ በከፈተው የማጥቃት ሙከራ በሰራዊታችን ተመክቶ በርካታ ሰራዊቱ ሙትና ቁስለኛ ሆኖ ከባድ ሽንፈት እንደገጠመው ይታወሳል ያለ ሲሆን በመሆኑም የደረሰበትን ከባድ ኪሳራ ለማካካስ እንዲሁም የሰራዊቱን ሞራል ለመጠገን ብሎም እውነታውን የሚያውቀውን ሕዝብ ለማደናገር በማለም የተለያዩ ማደናገሪያ ድራማዎችና ዶክመንተሪዎችን በመስራት ሽንፈቱን ለመሸፈን ላይታች እያለ መክረሙ ይታወቃል ብሏል። የዚህ ተቀጥያ ደግሞ በተላላኪዎቹ በኩል የውሸት ወሬዎችን፣ የፈጠራ ስዕሎችንና ቪዲዮዎችን አሰራጭቶ ህዝብን ለማደናገር በስፋት እየሰራበት ይገኛል ብሏል መግለጫው። ከዚህ ጋር ተያይዞም መግለጫው በርካታ ጉዳዮችን አንስቷል። ዝርዝር መረጃውን ከኛ ጋር ከቆያችሁ የምትሰሙት ይሆናል። የትግራይ ክልል ዳግም ወደ ለየለት ወታደራዊና ጂኦፖለቲካዊ ውጥረት ማምራቱን ተከትሎ የኢትዮጵያ ሲቪል አቪዬሽንና የሀገሪቱ ኩራት የሆነው የኢትዮጵያ አየር መንገድ እጅግ ፈታኝ በሆነ የደህንነት አጣብቂኝ ውስጥ መውደቁን የቅርብ ምንጮቻችን ገልጸዋል። ከቅርብ ቀናት ወዲህ የሱዳንና የኤርትራ ታርጋ የለጠፉ ወታደራዊ ተሽከርካሪዎች፣ ከባድ የጦር መሳሪያዎችና የተለያዩ ታጣቂ ኃይሎች ከህወሓት ጋር በማበር እስከ መቀሌና አላማጣ ድረስ መሰማራታቸውን ምንጮች ይፋ አድርገዋል። ይህንን ተከትሎም የኢትዮጵያ አየር መንገድ ወደ ትግራይ የሚያደርገውን በረራ ሊያቆም መሆኑ ተነግሯል። ዝርዝር መረጃውን ይዘናል። አዲስ አበባ የኦሮሚያ መቀመጫ እንድትሆን ህገ መንግስቱ እውቅና ይስጥ በሚል በቀረበው አዲስ አጀንዳ ከስምምነት ባለመደረሱ ተሰብሳቢዎች ተበትነው ለሰኞ ተቀጠሩ። ለ500 ተመካካሪዎች ቃለ ጉባኤ የሚያቀርበው ኮሚቴ ነገም ለውይይት መጠራቱ ታውቋል። ዝርዝር መረጃው ደርሶናል። ከኛ ጋር ከቆያችሁ ተሰሙታላችሁ። ክቡራትና ክቡራን ጥቂት ደቂቃዎችን ከኛ ጋር ከሆናችሁ እነዚህንና ሌሎችን መረጃዎች ከዚህ ቀጥለን በዝርዝርና በትንታኔ ወደ እናንተ እናደርሳለን። ኢትዮስ ሚዲያን ሰብስክራይብ ብታደርጉ ደግሞ በየቀኑ አዳዲስ መረጃዎች እንዲህ በፍጥነት ይደርሷችኋል። አሁን በቀጥታ ወደ ዝርዝር መረጃው። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ የቀጠለ ሲሆን ከእግረኛ ተዋጊዎች እስከ ጦር አዛዦች ድረስ ወደ ፋኖ እየኮበለሉ መሆኑ ተገለጸ። በተለይ በሸዋ ጠቅላይ ግዛት አውራጃዎች የተሰማራው ያገዛዙ ጥምር ጦር እየፈረሰ መሆኑን የታወቀው የአማራን ሕዝብ ለመጨፍጨፍና ለመዝረፍ ስልታዊ ተልዕኮ የተሰጠው ያገዛዙ ኃይል ከቀን ወደ ቀን እየተበተነ ይገኛል። ባለፉት 4 ቀናት ውስጥ ብቻ በሸዋ ግንባር እጅግ በርካታ የሰራዊቱ አባላት እየተናደ ወደ ፋኖ መቀላቀሉ የተነገረ ሲሆን ከእግረኛ ተዋጊው በተጨማሪ ከፍተኛ አመራሮችም ወደ ፋኖ መግባታቸውን የታወቀው። እኛ የሰለጠነው ህዝብና ሀገርን ለመጠበቅ እንጂ ወገንን ለማሰቃየትና ለማጥፋት አይደለም፣ ጦርነቱን አላመንበትም በማለት ወደ ፋኖ መቀላቀላቸውንም ተናግረዋል። ወደ ፋኖ ከተቀላቀሉ ያገዛዙ መስመራዊ መኮንኖችና አመራሮች መካከል የ6ኛ እዝ 605ኛ ኮር መረጃና መሐንዲስ ኃላፊ፣ የ6
5ኛ እዝ 605ኛ ኮር መረጃና መሐንዲስ አባል እንዲሁም ደግሞ አጃቢዎችና ተዋጊዎች ይገኙበታል። በተመሳሳይ ያገዛዙ 802ኛ ኮር 47ኛ ክፍለ ጦር የሎጂስቲክ መምሪያ ኃላፊና የ48ኛ ክፍለ ጦር የሰራዊት አባላት ከያቅጣጫው በመፍረስ ወደ ምኒልክ እዝ 102ኛ ኮር መቀላቀላቸው ተበስሯል። በሰሜን ወሎ ዞን ራያ ቆቦ ወረዳ ያገዛዙ 47ኛና 48ኛ ክፍለ ጦር የሰራዊት አባላት ናቸው ከስምሪት ቀጠና በመጥፋት ሙሉ ትጥቃቸውን ይዘው ወደ ፋኖ መቀላቀላቸው የተነገረው። ይህ በእንዲህ እንዳለ በጎጃም ግንባርም በጠዋቱ የማጥቃት ውጊያ የተከፈተ ሲሆን የቴዎድሮስ እዝ 206ኛ ኮር 34ኛ ክፍለ ጦር ከሌሊቱ 11 ሰዓት ጀምሮ ከደብረ ማርቆስ በቅርብ ርቀት ላይ የምትገኘውን ሉማሜ ከተማን ተቆጣጥሯል። በጠዋት በተጀመረው በዚህ ውጊያ በከተማዋ ተሰማርቶ የነበረው ያገዛዙ ኃይል ሙሉ በሙሉ ተደምስሷል። የፋኖ ኃይሎችም እጅግ አስደማሚ ወታደራዊ ድል ተቀዳጅተናል ብለዋል። የኢትዮጵያ አየር መንገድ ወደ ትግራይ ክልል የሚያደርገውን በረራ ሊያቋርጥ መሆኑ ተነገረ። የትግራይ ክልል ዳግም ወደ ለየለት ወታደራዊና ጂኦፖለቲካዊ ውጥረት ማምራቱን ተከትሎ የኢትዮጵያ ሲቪል አቪዬሽንና የሀገሪቱ ኩራት የሆነው የኢትዮጵያ አየር መንገድ እጅግ ፈታኝ በሆነ የደህንነት አጣብቂኝ ውስጥ መውደቁን የቅርብ ምንጮች ገልጸዋል። ከቅርብ ቀናት ወዲህ የሱዳንና የኤርትራ ታርጋ የለጠፉ ወታደራዊ ተሽከርካሪዎች፣ ከባድ የጦር መሳሪያዎችና የተለያዩ ታጣቂ ኃይሎች ከህወሓት ጋር በማበር እስከ መቀሌና ለማጣ ድረስ መሰማራታቸውን የደረሰን መረጃ ያመለክታል። ይህ ያልተጠበቀ የጦርነት እንቅስቃሴ የተቀላቀለበት ወታደራዊ ሁኔታ የአየር ክልሉን ደህንነት ከፍተኛ አደጋ ላይ የጣለው ሲሆን አየር መንገዱ ወደ ክልሉ የሚያደርገውን መደበኛ በረራ ሊያቆም እንደሚችል ነው የተነገረው። በመሆኑም የኢትዮጵያ ሲቪል አቪዬሽን ባለስልጣን የአየር ክልሉን ከፍተኛ አደጋ ያለበት ዞን ብሎ የመፈረጅና በረራዎችን የማገድ ዓለም አቀፋዊ የህግ ግዴታ ሊወድቅበት ይችላል። ችግሩ ከቀላል የሀገር ውስጥ ግጭት አልፎ ቀጠናዊ የጂኦፖለቲካ ቅርጽ መያዙ ጉዳዩን ይበልጥ ውስብስብ አድርጎታል። የኤርትራና የሱዳን ኃይሎች ከብልጽግናው አገዛዝ ጋር ለመፋለም በክልሉ መገኘታቸው የብልጽግናውን ቤት እጅግ አስደንግጦታል። ይህንን ጥምረት ተከትሎ የብልጽግናው አገዛዝ የመጨረሻው 11ኛው ሰዓት ላይ መገኘቱ እርግጥ ሆኗል። በሀገር ውስጥ ጦርነቶችን በማዋለድ የህዝብን ሰላም ሲነሳ የከረመው የብልጽግናው አገዛዝ ለ8 ዓመታት ያክል የኢትዮጵያን ህዝብ ሲያሰቃይ ከቆየበት የስልጣን ማማው ሊወርድ የፍጻሜው ደረጃ ላይ ደርሷል። የሰሞኑን የሸረሪና አካባቢ ውጊያ ተከትሎ በብልጽግናው አገዛዝ የሚሰራጩ የፕሮፓጋንዳ መረጃዎችን ተከትሎ ከትግራይ ኮሙኒኬሽን መግለጫ ተሰጥቷል። በመግለጫውም የብልጽግና አገዛዝ በሸረሪና አካባቢ በትግራይ ሰራዊት ላይ በከፈተው የማጥቃት ሙከራ በጀግናው የትግራይ ሰራዊት ተመክቶ በርካታ ሰራዊቱ ሙት፣ ቁስለኛና ከባድ ሽንፈት እንደገጠመው ይታወሳል ብሏል። በመሆኑም የደረሰበትን ከባድ ኪሳራ ለማካካስ እንዲሁም የሰራዊቱን ሞራል ለመጠገን በሌላ በኩል ደግሞ እውነታውን የሚያውቀውን ህዝብ ለማደናገር በማለም የተለያዩ ማደናገሪያ ድራማዎችና ዶክመንተሪዎችን በመስራት ሽንፈቱን ለመሸፈን እላይታች እያለ መክረሙ ይታወቃል ብሏል። የዚህ ተቀጥያ ደግሞ በተላላኪዎቹ በኩል የውሸት ወሬዎችን፣ የፈጠራ ምስሎችን፣ ቪዲዮዎችን አሰራጭቶ ህዝብን ለማደናገር በስፋት እየሰራበት ይገኛል ነው ያለው። ከጦርነትና ሁከት ውጪ መንበረ ስልጣኑ ላይ መቆየት የማይችለው ጄኖሳይዳዊው አገዛዝ ከሚያሰራጫቸው የውሸት ወሬዎች በተጨማሪ አሁንም ወደ ሁሉም የትግራይ ወሰኖች ሰራዊቱን በማስጠጋት የጦርነት ቦታዎችን እያስተካከለና ውጊያ ለመጀመር የሚያስችለውን ዝግጅት ጨርሷል ብሏል። በመሆኑም መላው ህዝባችን፣ ሰራዊታችንና የትግል ወዳጆቻችን የትግራይ ህዝብ በጄኖሳይዳዊው አገዛዝ ስርዓት የማደናገሪያ ወሬዎች ሳይወናበድ አንድነቱን በማጠናከር ብሔራዊ ህልውናውን ለማረጋገጥ በሚደረጉ ጥረቶች እንዲሰባሰብ ጥሪያችንን እያቀረብን በየጊዜው በሚኖሩ አዳዲስ መረጃዎች በተከታታይ ለህዝባችን የምናደርስ መሆኑን እንገልጻለን ብሏል። አዲስ አበባ የኦሮሚያ መቀመጫ እንድትሆን ህገ መንግስቱ እውቅና ይስጥ በሚል በቀረበው አዲስ አጀንዳ ከስምምነት ባለመደረሱ ተሰብሳቢዎች ተበትነው ለሰኞ ተቀጠሩ። ለ500 ተመካካሪዎች ቃለ ጉባኤ የሚያቀርበው ኮሚቴ ዛሬም ለውይይት መጠራቱ ታውቋል። የአዲስ አበባን ጉዳይ በተመለከተው አጀንዳ በ10 እና በ50 ሰዎች ደረጃ በተደራጁ ተመካካሪዎች ሳይነሳም በ250 ሰዎች በተደራጀው ስልታዊ ቡድን ላይ አዲስ አበባ የኦሮሚያ መቀመጫ
እንድትሆን ህገ መንግስቱ እውቅና ይስጥ በሚል በኦሮሚያ ፖለቲከኞች የቀረበው አዲሱ አጀንዳ ዛሬም አከራካሪነቱ በመቀጠሉ 500ዎቹ ጉባኤተኞች ተበትነው ጉዳዩ ለሰኞ ተሻግሯል። 250 ሰዎችን ከያዙ ሁለት ስልታዊ ቡድኖች 15 በመሆን የተመረጡ 30 ሐሳብ አጠናቃሪዎች አዲሱን የአዲስ አበባ አጀንዳ አጠናቀው ለ500 ተመካካሪዎች ትናንት እንዲያቀርቡ ሲጠበቅ ነበር። ጉዳዩ አከራካሪ በመሆኑ ከሰሞኑ ጉባኤተኞች ጉባኤ ረግጠው እንዲወጡ ዳርጎ የነበረ ሲሆን ትናንትም 30ዎቹ ሐሳብ አጠናቃሪዎች ከስምምነት ባለመድረሳቸው ሐሳቡ ተጨምቆ ሳይነበብላቸው መበተናቸውን ተሰብሳቢዎች ተናግረዋል። አንድ ተሳታፊ በሰጡን መረጃም የአዲስ አበባ ጉዳይ ዛሬም ተቋርጧል፣ መስማማት ላይ ስላልተደረሰ ጉባኤተኞች ተበትነዋል፣ 30ዎቹ እርስ በርሳቸው አልተስማሙም ብለዋል። አዲስ አበባ የኦሮሚያ መቀመጫ እንድትሆን በህገ መንግስቱ እውቅና ይሰጥ በሚል የኦሮሚያ ፖለቲከኞች ባቀረቡት ሐሳብ ስምምነት ላይ ባለመደረሱ ጉዳዩ ለነገ አድሯል ነው ያሉት። ሌላው የፌዴራል ከተሞች አጀንዳ ተሳታፊና ከስልታዊ ቡድን ከተመረጡት ሐሳብ አጠናቃሪዎች አንዱ ዛሬም በቃለ ጉባኤው ስምምነት ላይ ባለመደረሱ ለጉባኤተኞች አለመነበቡን ተናግረዋል። ቃለ ጉባኤው ለመነበብ በተዘጋጁት 30 ሰዎች ስምምነት ላይ መድረስ እንዳለበት ገልጸው ይሁን እንጂ ስምምነት ላይ ስላልደረስን ለጉባኤተኞቹ የምናነብላችሁ ነገር የለም አልናቸው ብለዋል። ትናንት ከሰዓት ይቀርባል የሚል እምነት ነበረን፣ 30ዎቹ መስማማት ስላልቻሉ 500ው ተበትኗል ሲሉም ተናግረዋል። የኤርትራ መንግስት የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል አንድ የኤርትራ ከፍተኛ ዲፕሎማት በተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት የ2026 የማህበራዊ መድረክ ሰብሳቢ ሆነው መሾማቸውን ተከትሎ የኤርትራ ተቺዎች በከፍተኛ ቁጣ ውስጥ እንደሚገኙ ገልጸዋል። ነሐሴ 3 ቀን 2026 እንደ አውሮፓውያን አቆጣጠር በተጻፈው የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት ደብዳቤ መሰረት የኤርትራው ጊዜያዊ ጉዳይ ፈጻሚ አቶ ሀብቶም ዘርአይ ግርማይ በ2026ቱ የማህበራዊ መድረክ የሰብሳቢነትና ሪፖርተርነት ሚናን እንዲወጡ ተሹመዋል። ይህ ሹመት የተሰጠው በአፍሪካ ሀገራት ቡድን አቅራቢነት ሲሆን መድረኩም ከጥቅምት 29 እስከ 30 ቀን 2026 እንደ አውሮፓውያን አቆጣጠር እንደሚካሄድ ደብዳቤው ያስረዳል። አቶ የማነ ኤክስ በተባለው የማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት ይህ ሹመት የኤርትራን ተቺዎች ክፉኛ እንዳስቆጣቸው ገልጸዋል። አክለውም ኤርትራ ከዚህ ቀደም በህፃናት መብት ተቋም ዩኒሴፍ ስራ አስፈጻሚ ቦርድ ውስጥ መሾሟን እንዲሁም በቅርቡ የ81ኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ምክትል ፕሬዝዳንት ሆና መመረጧን አስታውሰው እነዚህ ተከታታይ የዲፕሎማሲ ድሎች በተመሳሳይ መልኩ ተቃዋሚዎችን ያስቆጡ እንደነበር አብራርተዋል። ሚኒስትሩ የተቺዎቹን ቁጣ በሁለት ዋና ዋና ምክንያቶች ገልጹታል። የመጀመሪያው ኤርትራ በዓለም አቀፍ መድረክ ድምጿ መሰማቱና በባለብዙ ወገን ዲፕሎማሲ የምታበረክተው አስተዋጽኦ እውቅና ማግኘቱ ተቺዎቹ ሀገሪቱን ለማጥላላት ያለማቋረጥ የሚያደርጉትን የፈጠራ ዘመቻ ክፉኛ ስለሚያከሽፍባቸው መሆኑን አብራርተዋል። ሁለተኛው ምክንያት ደግሞ ይህ እውቅና በመጨረሻ ተቃዋሚዎች አግባቢዎችን ወይም ሎቢስቶችን ለመቅጠር የሚያፈሱትን ከፍተኛ ገንዘብና ጥቅም አደጋ ላይ ስለሚጥለው መሆኑን ገልጿል። አቶ የማነ መልእክታቸውን ውሻ ጮኸ ብሎ ግመል ጉዞውን አያቋርጥም በሚለው ታዋቂ አባባል በመቋጨት ኤርትራ ምንም እንኳን የዲፕሎማሲያዊ ተቃዋሚዎች ጫጫታ ቢኖርባትም በዓለም አቀፍ መድረክ ያላትን ተሳትፎ አጠናክራ እንደምትቀጥል አስረግጠው ተናግረዋል። ክቡራትና ክቡራን ቤተሰቦቻችን ከኢትዮስ ሚዲያ ዝግጅት ክፍል ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሚ እንገናኛለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።